እንግዲህ እንደምታዩት ነው እዚህ ጋር የደረሱ እሸቶች አሉ። እዚህ ጋር ስንዴ አለ። ስንዴ ነው እዚህ ጋር እንደምታዩት ገና ሸዊት ገና እየደረሰ ነው ያለው። አብዛኛው ኦልሞስት እየተለቃቀመ ነው። 50 ነው ያለው እንግዲህ ግማሽ ገና ማለት ያልደረሰ። እዚህ ጋር ደግሞ ደስ በሚል ሁኔታ በጣም ገና ጥሬ እሸት የሆነ እዚህ ጋር ስንዴ አለ። እዚህ ጋር ደግሞ ተከምረዋል። ይሄ እንትን ነው ሳር ነው ለከብትም ይሆን ታጭዶ ተሰብስቦ ነው እንግዲህ ይመስለኛል። ማይዳ ነው የሆነ እንትን ግን ይከፋፈሉታል። ያ ተከፋፍለ ነው የሚያጭዱት። የራሳቸው ነው የከመሩት። ደስ ይላል። የቆቅ ድምጽ እየሰማችሁ ከሆነ እንግዲህ ቆቅ ያው እንደምታዩት ነው። እንደምታዩት ነው። እዚህ ገና ምንም አልተጀመረም። እዚህ አካባቢ ደግሞ ገና እሸት ነው ያለው። እዚህ ጋር ባቄላና ትልቁም ትንሹ አንድ አይደባልቀው ነው። አይ ቲንክ ደባልቀውት ነው ወይስ እንደው አይገባኝም። ብቻ ግን ሁለቱም አንድ ላይ አይታችሁት ከሆነ ሁለቱም አንድ ላይ ነው። አይ ቲንክ ሌላ ወይ እዛ የቆየ ይሆናል። ትንሹ እዛ የቆየ ይመስለኛል። እንደዚህ አድርገው እንኳን ወይ አልተለቀመ ማለት ነው ባቄላው። እንዴ የጠዋት ቪው ነው። አሁን ገና 12 ሰዓት ከ20 ከ10 ነው ያለው። የጠዋቱ ቪው ሞርኒንግ ቪው በጣም ደስ ይላል። ያ እዚህ ጋር እንደምታዩት ነው እንግዲህ ቪው ይሄን ይመስላል። ዋው የሚያምር ነው። ጸጥ ያለ ነው። ብርድ ግን ልነግራችሁ አልችልም እንግዲህ እንዴት እንደሚችሉት። በጣም ጠንካራ ሰዎች ናቸው። ብርዱ ቆራርጦ ነው የሚጥል። በጣም ከባድ ነው። እንግዲህ አንዳንድ ቦታ ደግሞ ሰብል እንደዚህ ብዙም ያልሆነ ማለት ለጋ ቀረብ አድርጌ ላሳያችሁ። እዚህ ጋር ደግሞ አሪፍ አለ። ያ እና ይኸው እዚህ ጋር ስንዴ ምርጥ አለ። ያው ያልኳችሁን ቅድም ሳሩ እንደዚህ ተከፋፍለው ነው የሚያጭዱትና ያው እንደ ማይዳ ነገር ነው ሁሉ የሁሉም ነው ወይስ የአንድ ሰው ነው ያለ ነው። ብቻ ሁሉም ሊሆን ይችላል። አብዛኛው ግን የሁሉም ነው የሚጠቀሙት፣ የጋራ ነው። አጭደው እንደዚህ ይከምሩታል ለከብቶች ሳር ነው። አዎ ለአንድ ሰው ሊሆን ይችላል። በእርግጥ መሀል እርሻ ላይ ስለሆነ ግን አብዛኞቹ ተከፋፍለው ነው እንደሚያደርጉት። እዚህ ጋር እንደምታዩት አጭደው ይመስለኛል ሌላ የደረሰ ሰብል እንጓያ ተዘርተዋል። እንደምታዩት ነው የሚያምር ጭጭሎ በቅለዋል። ያ እዚህ ጋር እንደዛው ነው። እንደምታዩት ቪውን ይህን ይመስላል። ሌላ የገረመኝ ደግሞ ያው አኗኗራቸው ነው እንግዲህ በየእርሻቸው ነው። አይ ቲንክ ቤት የሚሰሩት ይመስለኛል። በየቦታው ተበታትነዋል። እንዲሁ እንደምታዩት በየቦታቸው በቃ እንደዚህ ተበታትነው ለቤት የሚሰሩት ማህበራዊ የሚባል ነገር የለም እዚህ ጋር። ልክ እንደ አንዳንድ የአውሮፓ ሀገራት አውሮፓውያን
ገጠራማ አካባቢ እንደዚህ ነውና እንደዚህ ናቸው። እነዚህ ቅርብ ራሱ አይደለም፣ በጣም ርቀት አለው ከአንድ ወደ አንድ ቤትና እንዴት የጋራ እንትን የሚባል ነገር ትንሽ ይከብዳል ለማለት ፈልጌ ነው። ያው እንደምታዩት በመስመር ነገር ነው የሚዘራው ስንዴው። አይ ቲንክ ለውሃ ለጎርፍ ተብሎ ይመስለኛል። በመሀል ወደታይ እንደዚህ ነው የሚያርሱት። ያው እንደምታዩት ነው ቪው። ስውራ ማርያም እዛ ጋር አለች የሚታያችሁ ከሆነ እዚህ ጋር አለች ስውራ ማርያም። አዲስ ቤተክርስቲያን የተሰራ ጸበሉ እዛ ጋር ነው እና እንግዲህ እንደምታዩት ነው። እንደምታዩት ነው እንግዲህ ሰብሉ እየደረሰ ነው። እዚህ ደግሞ የሚያምር ስንዴ አለ፣ ደርሰዋል። አዎ እዚህ ጋር ታጭዶ ተከምረዋል። አይ ቲንክ ገብስ ነው ይሄ። እዚህ ጋር ወደዚህ እየገባሁኝ ነው። አንድ ቤት አለ እዚህ ጋር ቅቤ የሚሸጥ አለ ብለውኝ እሱ ጋር ልገዛ እየሄድኩ ነው። ቤታቸው እንግዲህ እንደምታዩት ነው። እንደዚህ ነው የሚኖሩት። ሰርተው ምናምን ማለት ነው። እዚህ ጋር እንግዲህ እንደምታዩት እንደዚህ እየታጨደ ነው። ታጭዶ ደግሞ እነዚህ የተለየ አተጫጨድ ዘዴ ነው ያላቸውና አጭደው እንደዚህ ለብቻው ነው የሚቋጥሩት። አጭደው እንደዚህ ያድርጉታል። ሌላ ሀገር ግን እንደዚህ አይደለም። ወደ ትግራይ አካባቢ በአንዴ ታጭዶ በአንዴ ነው የሚከመረው። እዚህ ጋር ለብቻው እንደዚህ አድርገው እንግዲህ ግራንግሩ እንደምታዩት ነው። እግር ጉዞ አለው። ወደ ጊዮርጊስ ጸበልና ኪዳነ ምሕረት ጸበል እየሄድን ነው። ሌላ ብዙ ሰውም እየሄደ ነው፣ እየመጣ ነው። ከኋላ አሳያችኋለሁ። እዚህ ደግሞ ተራራ ላይ ነው። ከተራራው ጋር ሆነ ስታየው በጣም የሚያምር ነው። ሌላው በቀር አለ እንደምታዩት ነው። ቤቶቹ እዚህ ጋር ናቸው። ተራራ ወጥተናል። ፀሐይ ደግሞ የሞርኒንግ ሴሽን በጠዋቱ ብቅ ብላለች። እንደምታዩት በጣም የሚያምር ቪው ነው። ደስ እንደሚላችሁ ተስፋ አደርጋለሁ። እንግዲህ አካባቢ የሆናችሁ የዚህ ሀገር ተወላጅ ወይ የዚህ አካባቢ ተወላጅ የሆናችሁ ደግሞ በትንሹ ያለው ነገር ትቃኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሄዋን ዩቲዩብ ፋሚሊ እንድትሆኑ እመኛለሁ። ሌላ አዲስ የሚጨምረው ነገር ካለም ኮሜንት ላይ ጻፉልኝ። እንግዲህ እንደምታዩት ነው። እዚህ ጋር የጊዮርጊስ ጸበል እዛ ጋር ነው ያለ ፊት ለፊት የሚታያችሁ ከሆነ የዛፍና ቆርቆሮ እዛ ጋር ነው። ከሱ ስር ነው ያለው ጊዮርጊስና የኪዳነ ምሕረት ጸበል። እዚህ ጋር እንደምታዩት እንግዲህ ድንጋይ አያስኬድም። ያው እይታው እንደምታዩት ነው። ምን በጣም ያምራል። ቁልቁለታማ ነው እንግዲህ ያው እንደምታዩት ሰብሉ ምናምን ፀሐዩ ጠዋት ፀሐዩ በጣም የሚያምር ፀሐዩ ትንሽ ለማስቀረጽ የከለከለኝ ነው። እንግዲህ ወደዛ ያሉትን ቤቶች አይታይም ብዙ፣ ግን በጣም ደስ የሚል ነው። እዚህ ጋር ያለው ደግሞ ማይዳ ነው፣ ለጥ ያለ ማይዳ ነው። እንደምታዩት ከተራራ ነው የጎረድን ያለ ነው። እንግዲህ እንደምታዩት ነው። ይሄ ነው
ማሄዳው እዚህ ጋር ይመስላል እንግዲህ ያው እንግዲህ እንደምታዩት ነው። በጣም የሚያምር ነው ለአይን እይታ ራሱ። ጥርሱ ላይ ስለሆነ እየቀረጽኩት እኮ በጣም የሚያምር ነው አካባቢውና በቃ አየሩ ትንሽ ያው ቀዝቃዛ ነው፣ ብርድ ነው። እንዴት አድርገው እንደሚችሉት እነሱ ለምደውታል። በእርግጥ እንዲያም ወደዛ አካባቢ ይሻላል ትንሽ፣ ከዛ ከስውራ ደግሞ እዚህ ይሻላል ትንሽ ይመስለኛል። ለምን ይሰጣቸዋል ማለት ነው። እዚህ ጋር እንደምታዩት እንግዲህ የቅዱስ ጊዮርጊስ ቤተክርስቲያን ነው ከላይ ያለው። መቃብራቸው ግን አንቺ ምንድን ነው ነው እንዴ? የት ነው ታዲያ እነዚህ እንትኑት? የገጠር ቤት እንግዲህ ነገር ነው። ሀያቅ እንዴት ቆየሽ? ያው ግዴታ ነው ብዬ ሰዎችን አሁን መልሰው የሚያሳድሱ ነገር አለ። እንግዲህ በስተመጨረሻው የቅዱስ ጊዮርጊስ እና ኪዳነ ምሕረት ጸበል ደርሰናል። እዚህ ጋር ነው እንደምታዩት። እንግዲህ እዚህ ጋር ነው ጸበል፣ የቅዱስ ጊዮርጊስ ጸበል እዚህ ጋር እንደምታዩት ጸበል እዚህ ጋር ነው። ቤቶቹ እንዴት እንደምታዩት በጣም የሚያምር ነው።